ሰላም እንዴት ናችሁ? ዛሬ ቡጥጫ ሰርቻለሁ ወይም ደግሞ የሽምብራ ፍርፍር። ቡጥጫ ብሎ ስሙን ማን ይሆን የሰየመው? ያው የምግብ ስም አይመስልም። ለማንኛውም ወደ አሰራሩ ስንሄድ በመጀመሪያ የሽምብራ ዱቄት ላይ ውሃ አድርገን እንደዚህ በደንብ እንበጠብጣለን ሳይጓጉልብን። ኮረሪማና ጨው አድርጌያለሁ ሳልቀርጽ ስለረሳሁት ነው። ከዛ ሽንኩርታችንን ካበሰልን በኋላ ዘይት አድርገን ልክ እንደዚህ ከተጠበሰልን በኋላ ሽንኩርታችን እንጨምራለን ማለት ነው። የበጠበጥነውን ወዲያው ነው የሚወፍርብን፣ እንዳይጓጉልብን እሳቱን ቀነስ አድርገን በደንብ እናሸዋለን። ከዛ እንደዚህ አይነት ቴክስቸር ይዝልናል። በደንብ እናበስለዋለን። በነገራችን ላይ ቡጥጫ ስንሰራ የተለያየ የራሳችን የሆነ አሰራር ሊኖረን ይችላል። እኔ እንደዚህ ስለሰራሁት ነው ቀለል ባለ መንገድ። ቲማቲም መጠቀም ይቻላል፣ ወይም ደግሞ መጀመሪያ ገንፎውን አገንፍቶ ከዛ የቲማቲምና የሽንኩርት ስልሱስ መጨመርም ይቻላል። እኔ በዚህ መንገድ ስለሰራሁት ነው። ሁላችሁም ሰርታችሁ ሞክሩት። በመጨረሻም ከበሰለልን በኋላ ቃሪያውን እንከታለን። ከዛ በደንብ ካዋሃድ ነው በኋላ ቁጭ እናደርገዋለን፣ ምክንያቱም ሲበርድ ነው የሚፈረፈርልን። ከዛ ከምንፈልገው አይነት ጋር ማቅረብ ነው። በጣም ነው የሚጣፍጠው። ቀዝቅዞ ከፈረፈር ነው በኋላ ይሄንን ይመስላል። ሁላችሁም ሞክሩት። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። በጣም አመሰግናችኋለሁ። ወዳችኋለሁ። ቻው።